ኢራን ጀግና ናት ሲሉ ቭላዲሚር ፑቲን ተናገሩ። በፑቲን ንግግር ትራምፕ ተሳልቀዋል። ፑቲን ይህንን ያሉት በክሬምሊን ቤተ መንግስት ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር በተወያዩበት ወቅት ነው። ኢራን ጀግና ናት፣ የኢራን ሕዝብ ለሉዓላዊነቱ በድፍረትና በጀግንነት እየተፋለመ ነው በማለት የኢራናውያንን በተግባር የተገለጠ ጀግንነት መስክረዋል። በሌላ በኩል በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ትልቅ ለውጥ ሊያመጣ የሚችል አስገራሚ መረጃ ወጥቷል። ኢራን በዓለም ላይ እጅግ ወሳኝ ለሆነው ለሆርሙዝ ወሽመጥ ዳግም መከፈት የሚረዳ አዲስ እቅድ ለአሜሪካ ማቅረቧ ታውቋል። በዝርዝር እናስደምጣቸዋለን። የጠቅላይ ሚኒስትር አብይ አህመድን ትዕዛዝ አልቀበልም ያለው ህወሓት መከላከያ ሰራዊት መላው ትግራይን ለመቆጣጠር ከፍተኛ ዝግጅት እያደረገ ነው ሲል ከሰሰ። ህወሓት የብልጽግና ስርዓት ያለው ፌዴራል መንግስት መላው ትግራይን ለመቆጣጠር መዘጋጀቱን ዛሬ ባወጣው መግለጫ አስታውቋል። እንመለስበታለን። የኢትዮጵያ ንግድ ባንክ የውጭ ምንዛሬ ዋና ቢሮ ውስጥ ያሉ አንዳንድ ሰራተኞች የረቀቀ ምዝበራ እየፈጸሙ መሆኑ ታወቀ። በንግድ ባንኩ ውስጥ የሚፈጸመው አይን ያወጣ ምዝበራ ያጋለጠ አስደንጋጭ መረጃ ወጥቷል። ትሰሙታላችሁ። ሩሲያ በሀገር ውስጥ እያመረተች በዩክሬን ግንባር በስፋት እየተጠቀመችባቸው የሚገኙት የሻሂድ ድሮኖች ግባቸው ሳይደርሱ በአየር ላይ የመበጣጠስና የመከስከስ አደጋ እየገጠማቸው መሆኑን አዲስ ወታደራዊ ሪፖርቶች አመላከቱ። ይህ ክስተት በሩሲያ የቴክኖሎጂ አቅምና በምርት ጥራት ላይ ትልቅ ጥያቄ እያስነሳ ይገኛል። በጉዳዩ ላይ እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኢራን ጀግና ናት ሲሉ ቭላዲሚር ፑቲን ተናገሩ። በፑቲን ንግግር ትራምፕ ተሳልቀዋል። ፑቲን ይህንን ያሉት በክሬምሊን ቤተ መንግስት ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር በተወያዩበት ወቅት ነው። ኢራን ጀግና ናት፣ የኢራን ሕዝብ ለሉዓላዊነቱ በድፍረትና በጀግንነት እየተፋለመ ነው በማለት የኢራናውያንን በተግባር የተገለጠ ጀግንነት መስክረዋል። በሌላ በኩል በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ትልቅ ለውጥ ሊያመጣ የሚችል አስገራሚ መረጃ ወጥቷል። ኢራን በዓለም ላይ እጅግ ወሳኝ ለሆነው ለሆርሙዝ ወሽመጥ ዳግም መከፈት የሚረዳ አዲስ እቅድ ለአሜሪካ ማቅረቧ ታውቋል። የኢራኑ ሚኒስትር የሞስኮ ጉብኝት የዓለምን ትኩረት ሰርቋል። አባስ አራግቺና ቭላዲሚር ፑቲን በክሬምሊን ቤተ መንግስት የተወያዩ ሲሆን ፑቲን ከውይይቱ በኋላ የሰጡት አስተያየት እያነጋገረ ነው። ፑቲን ከኢራኑ የሉዓላዊ መሪ መልእክት እንደደረሳቸው ገልጸዋል። ሩሲያ የኢራን ሕዝብ ይህንን የፈተና ወቅት እንደሚወጣና ሰላም እንደሚመጣ ተስፋ ታደርጋለች ሲሉ ፕሬዝዳንቱ አጽንኦት ሰጥተዋል። ሩሲያ ለኢራንና ለሌሎች የቀጠናው ሀገራት ጥቅም ሲባል በመካከለኛው ምስራቅ በተቻለ ፍጥነት ሰላም እንዲመጣ የሚቻላትን ሁሉ እንደምታደርግ ቭላዲሚር ፑቲን ገልጸዋል። ለሉዓላዊ መሪው ሙጅታባ ኻሜኒ ጤና መልካም ምኞታቸውን ያስተላለፉ ሲሆን ኢራናውያንንም ጀግና ሲሉ አወድሰዋል። የኢራን ሕዝብ ባሳየው ቆራጥነት የአሜሪካን የወረራ ጥቃት መቋቋም መቻሉንና ለወደፊትም እንደሚጸና አራግቺ ተናግረዋል። ይህ በእንዲህ እንዳለ በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ትልቅ ለውጥ ሊያመጣ የሚችል አስገራሚ መረጃ ወጥቷል። ኢራን በዓለም ላይ እጅግ ወሳኝ ለሆነው ለሆርሙዝ ወሽመጥ ዳግም መከፈት የሚረዳ አዲስ እቅድ ለአሜሪካ ማቅረቧ ታውቋል። የቴህራን አዲስ ስትራቴጂ በቅድሚያ በአካባቢው ያለውን ትርምስ ማስቆም ላይ ያተኮረ ሲሆን ሀገሪቱ አስቸኳይ የተኩስ አቁም ለማድረግና የመርከብ የንግድ መስመሮችን ወዲያውኑ ለመክፈት ዝግጁ መሆኗን ገልጻለች። ይሁን እንጂ እጅግ አነጋጋሪ የሆኑትን የኒውክሌር ድርድሮች ለሌላ ጊዜ እንዲተላለፉ የሚጠይቅ ግፊት እያደረገች ይገኛል። ይህ ጉዳይ ከፍተኛ ትኩረት የሳበው የሆርሙዝ ወሽመጥ ለዓለም ከፍተኛ የነዳጅ ምርት የሚጓጓዝበት ወሳኝ የውሃ መስመር በመሆኑ ነው። እዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል በዓለም ኢኮኖሚ፣ በነዳጅ ዋጋና በጂኦፖለቲካዊ መረጋጋት ላይ ከፍተኛ የድንጋጤ ማዕበል ይፈጥራል። በመሆኑም የወሽመጡን መከፈት ለዓለም አቀፍ ገበያ ትልቅ እፎይታ ሊሆን ይችላል ተብሎ ይታመናል። ምንም እንኳን እቅዱ ቢቀርብም እስካሁን የተደረሰ ይፋዊ ስምምነት የለም። በሁለቱ ሀገራት መካከል ያለው ጥልቅ አለመተማመንና ያልተፈቱ ውጥረቶች አሁንም ለስምምነቱ ትልቅ እንቅፋት ሆነው ቀጥለዋል።
ይህ ድርድር በስኬት ከተጠናቀቀ በመካከለኛው ምስራቅ ያለውን ውጥረት በአንድ ጀንበር ሊያቀዛቅዘው ይችላል። ካልተሳካ ግን የኃይል ፍጥጫው ይበልጥ አደገኛ ወደሆነ ደረጃ እንደሚሸጋገር ይገምታል። ኢራን የኒውክሌር ድርድሩን ወደ ኋላ ገፍታ የንግድ መስመሮችን ለመክፈት ያቀረበችው አማራጭ በመካከለኛው ምስራቅ አዲስ የዲፕሎማሲ ምዕራፍ ሊከፍት ይችላል ተብሎ ይጠበቃል። የጠቅላይ ሚኒስትር አብይ አህመድን ትዕዛዝ አልቀበልም ያለው ህወሓት መከላከያ ሰራዊት መላው ትግራይን ለመቆጣጠር ዝግጅት እያደረገ ነው አለ። ህወሓት የብልጽግና ስርዓት ያለው ፌዴራል መንግስት መላው ትግራይን ለመቆጣጠር መዘጋጀቱን ዛሬ ባወጣው መግለጫ አስታውቋል። ህወሓት ዛሬ ባወጣው ሳምንታዊ መግለጫ የብልጽግና ስርዓት ዳግም መላው ትግራይን ለመውረር እየተዘጋጀ ነው ሲል ክስ አቅርቧል። ህወሓት የብልጽግና ስርዓት ያለው የፌዴራል መንግስት ትግራይን ለመቆጣጠር ዝግጅት አድርጓል ያለው ራሱ የጀነራል ታደሰን አስተዳደር አፍርሶ የቀድሞ አስተዳደሩን ለመመለስ እየተንቀሳቀሰ ባለበት ወቅት ነው። አብይ ውጥረት ባየለበት ወቅት ያራዘሙትን የጀነራል ታደሰ ወረደን ስልጣን ውድቅ ያደረገው ቡድኑ የፌዴራል መንግስት ከበባው ወደ ዘመቻ ለመሸጋገር እየተዘጋጀ ይገኛል ብሏል። ከዚህ ቀደም በተደጋጋሚ ከበባ እንደተፈጸመበት ሲገልጽ የነበረው ቡድኑ በዛሬው መግለጫው ሙሉ ዘመቻ ሊከፈትብኝ ነው የሚል ውንጀላ አሰምቷል። ከዚህ ቀደም መከላከያ ሰራዊት ወደ ትግራይ ክልል ሊሰማራ ነው በሚል በተደጋጋሚ መረጃዎች መሰራጨታቸው ይታወሳል። ይሁን እንጂ እስካሁን ድረስ በትግራይ አዋሳኝ አካባቢዎች ከመጠጋት የዘለለ ወደ ትግራይ ክልል ዘልቆ ለመግባት እንቅስቃሴ ስለማድረጉ አልተሰማም። አሁን ላይ ህወሓት የፌዴራል መንግስት መላው ትግራይ ላይ ዘመቻ ለማወጅ ተዘጋጅቷል ከማለቱ የዘለለ አዲስ እንቅስቃሴ ስለመኖሩ የታወቀ ነገር የለም። ከሰሞኑ በራያ አካባቢዎች መጠነኛ ግጭቶች በህወሓትና በመንግስት ኃይሎች መካከል ተከስተው እንደነበር ተዘግቧል። ከሰሞነኛው የትግራይ ጊዜያዊ አስተዳደር መታገድ ጋር በተያያዘ ያየለውን ውጥረት ተከትሎ ጀነራል ታደሰ ወረዳ መከላከያ ትግራይ እንዲገባ ሊጠሩ እንደሚችሉ ሲነገር ነበር። ጀነራሉ ስልጣናቸውን እንደማያስረክቡና በኃይል የሚመጣ ነገር ካለ መሬት ላይ እናየዋለን ማለታቸው ይታወሳል። ይሁን እንጂ ጀነራሉ በአሁኑ ወቅት ከጎናቸው ያሰለፉት ታጣቂ ኃይል ስለመኖሩ እርግጠኛ መሆን አይቻልም። ጀነራሉ እስከ መጨረሻው ስልጣን አለቅም ብለው ከጸኑ መከላከያ ሰራዊት እርምጃ እንዲወስድ ከመጋበዝ የዘለለ አማራጭ እንደሌላቸው እየተገለጸ ነው። እንደተለመደው የፌዴራል መንግስቱን በፕሪቶሪያ ስምምነት መጣስ የወነጀለው ህወሓት በፈረሰው ስምምነት ታስሮ ከመበላት ወደ መመከት ዝግጅት መሸጋገሩን አስታውቋል። በትግራይ ላይ ዳግመኛ የተቃጣ ጦርነት አለ በሚል የመመከት ዝግጅት እያደረገ የሚገኘው ቡድኑ ከቀድሞ 2013 ጦርነት በፊት የነበረውን አስተዳደር እየመለሰ ነው። የኢትዮጵያ ንግድ ባንክ የውጭ ምንዛሬ ዋና ቢሮ ውስጥ ያሉ አንዳንድ ሰራተኞች የረቀቀ ምዝበራ እየፈጸሙ መሆኑ ታወቀ። በንግድ ባንክ ውስጥ የሚፈጸመው ዓይን ያወጣ ምዝበራ ያጋለጠ አስደንጋጭ መረጃ ወጥቷል። የሀገሪቱ ትልቅ ባንክ የሆነው የኢትዮጵያ ንግድ ባንክ የውጭ ምንዛሬ ዋና ክፍል ውስጥ ያሉ አንዳንድ ህገወጥ አሰራሮችንና ደንበኞችን የማስተጓጎል ድርጊቶችን በተመለከተ ከዚህ በፊት በርካታ መረጃዎች ሲወጡ ቆይተዋል። አሁን ከደንበኞች እንዲሁም ከባንኩ ሰራተኞች ለመሰረት ሚዲያ የደረሰው መረጃ እንደሚጠቁመው የውጭ ምንዛሬ ክፍሉ አንዳንድ ሰራተኞች አዲስ የምዝበራ ስልት ዘርግተው እየተንቀሳቀሱ ነው። ዋና ቅርንጫፉ ለውጭ ሀገር ተጓዦች የውጭ ምንዛሬ የሚሰጥ ክፍል ሲሆን ለደንበኞቹ የሚሰጠው የምንዛሬ ተመንና መጠን የሚወሰነው ደንበኞቹ ባላቸው ዲፖዚትና ትራንዛክሽን እንደሆነ ይነገራል። ይሁንና በአሰራር ደረጃ የተመጠነ ነገር እንደሌለና ይህም የቅርንጫፉ የስራ ኃላፊዎች አሻቸውንና የፈለጉትን እንዲያደርጉ ማስቻሉን ስማችን አይጠቀስ ያሉ የባንኩ ሰራተኞች ለመሰረት ሚዲያ ተናግረዋል። ከዚህ በፊት በተደጋጋሚ በመሰረት ሚዲያና በተለያዩ የቲክቶክ ፕላትፎርሞች ቅሬታዎች ከባንኩ የሌላ ቅርንጫፍ ሰራተኞች ሳይቀር ሲገለጽ ቆይቷል። ይሁንና ጉዳዩ ተባብሶ አሁን ላይ አንዳንድ የባንክ ሰራተኞችና አመራሮች በመመሳጠር በባንኩ ትልቅ ተቀማጭ ገንዘብ ያላቸውን ደንበኞች ሂሳብ ቁጥር በመጠቀም ከፍተኛ የውጭ ምንዛሪ እየተጨበረበረ ይገኛል ብለዋል። አክለውም ከፍተኛ ተቀማጭ ያለው ሂሳብ ቁጥር የውጭ ምንዛሬ መጠቀሚያ ፎርሙ ላይ በተጓዡ ስም ይጻፍና ኃላፊዎቹ ከፍተኛ የተባለውን ምንዛሬ ከፈቀዱ በኋላ መጀመሪያ የተጻፈው ሂሳብ ቁጥር ተቀይሮ ለሚፈለገው ሰው ይታደላል ብለው ህገወጥ አሰራሩን አስረድተዋል።
ከዚህ በተጨማሪ ምንዛሬ ወሰደ ተብሎ ወደ ብሔራዊ ባንክ የሚላከው መረጃ የሚያሳየው መጀመሪያ ሂሳብ ቁጥሩ የተጻፈው ከፍተኛ ተቀማጭ አለው ተብሎ በተገለጸው ደንበኛ ስም ነው በማለት ሰራተኞቹ አጋልጠዋል። ተደጋጋሚ ከደንበኞች የሚደርሰው መረጃ እንደሚያመላክተው እነዚህ ህገወጥ ስራ ላይ የተሰማሩ የስራ ኃላፊዎች አይነኬና ደንበኞችን በማማረር የሚታወቁ የግል ሀብት በማካበት ላይ ያሉ መሆናቸውን ነው። በዚህ ጉዳይ ባንኩ ማስተካከያ ለማድረግ ፍላጎት እንደሌለው እንዲሁም ፍቃደኛም እንዳልሆነ ይህ ተግባር ሆን ተብሎ የግል ሀብት ማካበቻ መንገድ እንደሆነ ይታወቃል። እንደ ሀገር ከፍተኛ የውጭ ምንዛሬ ጥረት ባለበት ሀገር ውስጥ እንዲህ አይነት ወንጀሎችን የሚመለከተው የመንግስት አካል አጣርቶ የእርምት እርምጃ እንዲወስድ ተጠይቋል። ሩሲያ በሀገር ውስጥ እያመረተች በዩክሬን ግንባር በስፋት እየተጠቀመችባቸው የሚገኙት የሻሂድ ድሮኖች ግባቸው ሳይደርሱ በአየር ላይ የመበጣጠስና የመከስከስ አደጋ እየገጠማቸው መሆኑን አዲስ ወታደራዊ ሪፖርቶች አመላከቱ። ይህ ክስተት በሩሲያ የቴክኖሎጂ አቅምና በምርት ጥራት ላይ ጥልቅ ጥያቄ እያስነሳ ይገኛል። እንደ ዘገባዎቹ ከሆነ ድሮኖቹ በአየር ላይ የሚበታተኑት በሁለት ዋና ዋና ምክንያቶች ነው። የመጀመሪያው ሩሲያ በታታርስታን ግዛት በሚገኘው አላቡጋ ፋብሪካዋ ድሮኖችን በከፍተኛ ፍጥነትና ብዛት ለማምረት በምታደርገው ጥረት የጥራት ቁጥጥር ስራዋ መላላቱ ነው። ይህም ድሮኖቹ በበረራ ወቅት የሚፈጠረውን ከፍተኛ ንዝረት መቋቋም አቅቷቸው የአካል ክፍሎቻቸው እንዲላቀቁ እያደረገ መሆኑ ተረጋግጧል። በተለይም ከኢራን ይላኩ የነበሩ ኦሪጂናል ክፍሎች በሌሎች ርካሽና ጥራታቸው ባልተረጋገጠ ክፍሎች መተካታቸው ለችግር ዋና መንስኤ እንደሆነ ይነገራል። ሁለተኛው ምክንያት የዩክሬን ጦር በስፋት እየተጠቀመበት ያለው ዘመናዊ የኤሌክትሮኒክስ መከላከያ ስልት ነው። የመከላከያ ስርዓቱ የድሮኖቹን የጂፒኤስ ግንኙነት በማቋረጥና የቁጥጥር ስርዓታቸውን በማዛባት ድሮኖቹ በአየር ላይ ሚዛናቸውን ስተው በከፍተኛ ፍጥነት እንዲምዘገዘጉ ያደርጋቸዋል። በዚህም ሳቢያ ድሮኖቹ ከራሳቸው ፍጥነትና አየር ጋር በሚያደርጉት ግጭት ሳይፈነዱ በአየር ላይ እንዲበታተኑ እየተደረገ ይገኛል። ይህ ሁኔታ ሩሲያ በድሮን ቴክኖሎጂ ያላትን የበላይነት እየተገዳደረው ሲሆን የአጥቂ ድሮኖች አቅም በጨመረ ቁጥር እነሱን በአየር ላይ የሚያከሽፉ የኤሌክትሮኒክስና የሌዘር ቴክኖሎጂዎችም በዛው ልክ ውጤታማ የሆኑ መምጣታቸውን የሚያሳይ ነው። ክስተቱ በዘመናዊ የጦር ስልት ውስጥ የቴክኖሎጂ ሽሚያው ወዴት እየተጓዘ እንደሆነ ትልቅ ማሳያ ሆኖ አልፏል።